በእርግጥ ይህ ድርጊት እምነት ማጉደል ነውን? ምንስ ማድረግ ነበረባቸው? እርሳቸው ከሚሊኒየም ዴቨሎፕመንት ፕሮጀክት ጋር ከመቀሌ ወደ ሃውዜን ሲሚንቶ ለማጓጓዝ ተዋውለውም ጭነዋል። የጫኑትን በሙሉ ግን አጓጉዘው ማድረስ የሚገባቸው ቦታ ሳያደርሱ የተወሰነውን ሲሚንቶ ሽጠውታል። ይሄ ታውቆ ምነውን በተጠየቁ ጊዜ መሸጣቸውን አምነው የሸጡት ግን አስጫኙ ለሰጡት የጭነት አገልግሎት በውላቸው መሰረት ያልከፈላቸው ቀሪ ገንዘብ የነበረ በመሆኑና ለመክፈልም ፍቃደኛ ባለመሆኑ ይህንን ገንዘብ ተቀናሽ አድርገው የተረፈውን ሲሚንቶ ግን ውሰድ ማለታቸውን ተናግረዋል። በሌላ አነጋገር ራሳቸው ከሳሽም ዳኛም ሆነው ፈርደው ገንዘባቸውን ወስደዋል። ግራቀኙን የሰማው አቃቤ ሕግ ይህ ድርጊት እምነት ማጉደል ነው በማለት በወንጀል ሊከስ ተዘጋጅቷል። ተከሳሽ በበኩላቸው የጎደለ እምነት የለም፣ ጉዳዩም ፍትሐብሔር ነው ሲሉ መልሰዋል። አድማጮችስ ምን ትላላችሁ? ሰበርስ ምን ወስኖ ይሆን? በእርግጥ ይህ ድርጊት እምነት ማጉደል ነውን? ምንስ ማድረግ ነበረባቸው? አሁን ምጥን አድርገን ያዘጋጀነውን ይህንን ጉዳይ የኢትዮጵያ የፌዴራል ጠበቆች ማህበር እንድታደምጡ ጋብዟቸዋል። ደግሞ አልሰማንም እንዳትሉ። ከምንም ነገር በፊት ሰላም፣ ፍቅር፣ ጤና በየቤታችን ተገኝተው ለሀገርም እንዲተርፉ ተመኝተናል። አቃቤ ሕግ የእምነት ማጉደል ወንጀል ነው ብሎ ክሱን መስርቷል። ጉዳዩ የቀረበለት ፍርድ ቤት ግን ይህ ፍትሐብሔር እንጂ ወንጀል አይደለም በማለት ውድቅ አድርጎታል። ይግባኝ ሰሚ ችሎቱም እንዲህ ተብሎ መወሰኑ ልክ ነው ብሎታል። የክልሉ ጠቅላይ ፍርድ ቤት ግን ግራቀኙን አከራክሮ ተከሳሽ ሲሚንቶን በመሸጥ በውሉ መሰረት ሳያስረክብ የቀረ መሆኑ ተረጋግጧል። ይህም እምነት ማጉደል ነው በማለት የ2 ዓመት ከ3 ወራት ጽኑ እስራት ወስኗል። ይህንን ውሳኔ የተቃወሙት ተከሳሽ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀርበዋል። የሰበር መዝገብ ቁጥር 98647 ተከፍቶና ግራቀኙም ክርክር አድርገው ጉዳዩም ለውሳኔ ተቀጥሯል። ሰበር ግን ምን ወስኖ ይሆን? ይህ ክርክር በቅጽ 16 ስለታተመ ሙሉን ለመረዳት እንድታነቡት አደራይን አስቀድሜያለሁ። ሰበር ከመጀመሪያ ደረጃ ጀምሮ የነበረውን የከሳሽ ተከሳሽ የክርክር ሂደት አትቷል። የፍሬ ነገርና የሕግ ክርክራቸውን መርምሯል። የሲሚንቶ ማጓጓዝ ውል የነበረ መሆኑን በውሉ መሰረትም ሳይከፈል የቀረ ክፍያ በመኖሩ ተከሳሽ ከጫኑት ሲሚንቶ የተወሰነውን ሽጠው ለቀሪ ክፍያ ከዋሉ በኋላ የተረፈውን ሲሚንቶ ተረከበኝ ማለታቸውም በፍሬ ነገር ረገድ ተረጋግጧል። ትርጉም የሚሻው ነጥብም የድርጊት በእርግጥ የእምነት ማጉደል ወንጀል ነው ወይ የሚለው ሆኗል። ሰበር የወንጀል ሕግ አንቀጽ 675 ለእምነት ማጉደል ወንጀል የሰጠውን ትርጉም መነሻ በማድረግ ጉዳዩን መርምሯል። በፍርድ ሐተታውም ማንም ሰው በእምነት ማጉደል ወንጀል የሚጠየቀው ተገቢ ያልሆነ ብልጽግና ለማግኘት በማሰብ የሌላ ሰው የሆነውንና ለአንድ ለተወሰነ አገልግሎት የተሰጠውን ዋጋ ያለው ነገር ወይም ጥሬ ገንዘብ በሙሉ ወይም በከፊል ለራሱ ያደረገ ወይም ለሌላ ሰው ያደረገ፣ የወሰደ፣ ያስወሰደ፣ የሰወረ ወይም ለራሱ ወይም ለሌላ ሰው አገልግሎት የዋለ መሆኑ ሲረጋገጥ ነው። ተከሳሽ ወይም የአሁኑ አመልካች ድርጊት በድንጋጌው ንዑስ ቁጥር 3 የተደነገገውን የወንጀል ሐሳብ ግምት የማይሸፍን በመሆኑ የእምነት ማጉደል ወንጀል ድርጊት ሊባል አይችልም አለ። ግን ደግሞ በማጓጓዝ ውሉ መሰረት ክፍያ ካልተፈጸመላቸው ያላቸው መብት በሕግ አግባብ መብታቸውን ማስከበር ነው። ከሕግ ውጪ መብት አለኝ በማለት የሌላውን ሰው መብት ለራስ ጥቅም ማዋል ደግሞ በወንጀል ሕጉ አንቀጽ 436 መሰረት ሕገወጥ በሆነ መንገድ መብትን የማስከበር የወንጀል ድርጊት በመሆኑ ጥፋተኛ መባል የሚገባቸው በዚህ ድንጋጌ መሰረት ነው ሲል ውሳኔውን ሰጠ። ይህንን ወንጀል መፈጸምም ከ1 ዓመት በማይበልጥ ቀላል እስራት ወይም ከ5000 ብር በማይበልጥ መቀጮ የሚያስቀጣ መሆኑን እንዲሁም የቅጣት ማቅለያ ምክንያቶችን በመቁጠር የታሰሩት በቂ ሆኖ ከእስራት እንዲለቀቁ ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይህ ነው። ከውል ግንኙነት ጋር በተያያዘም በሕገ ወጥ መንገድ መብትን ማስከበር የወንጀል ተጠያቂነትን የሚያስከትል ስለመሆኑን ያለው። የዛሬውን አበቃን። ለማድመጣችሁ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።